የወርቅ ገበያው ተናወጠ። የዛሬ የ18 እና የ21 ካራት የወርቅ ገበያ ዋጋ ምን ይመስላል? እንዲሁም ደግሞ ከዋጋው ጋር ተያይዞ ማወቅ ያለባችሁን ሚስጥሮች ዛሬ በዚህ ቪዲዮ የማጫውታችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ እንደተለመደው ቪዲዮአችንን ላይክ በማድረግ ቤተሰብ መሆን የዚህን ወርቃማ ፋሚሊ መቀላቀል አትርሱ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ቪዲዮውን ሲጀምሩ ላይክ እንዳደረጋችሁ ተስፋ አደርጋለሁ። ወደ መረጃችን እንሄዳለን። ሀብቶትን አስተማማኝ በሆነ መንገድ ላይ ለማከማቸት ለኢንቨስትመንት ነው የምትፈልጉት ወይስ ደግሞ ለጌጣጌጥ ነው የምትፈልጉት? ለኢንቨስትመንትም ለጌጣጌጥም ሊሆን የሚችለው ወርቅ ብዙ ጊዜ 21 ካራት ነው። ነገር ግን ለኢንቨስትመንት ብቻ ነው የምፈልገው ካላችሁ ደግሞ ሪኮመንድ ማድረጋችሁ የ24 ካራቱን እንድትገዙ ነው። እናንተ መጀመሪያ ግን የቱን ለመግዛት ነው ያሰባችሁት? ለረጅም ጊዜ ኢንቨስትመንት በትልቅ ብር ወርቅ መግዛት ካሰባችሁ ሁልጊዜም ዋጋውም ካራቱም ከፍ ያለ ወርቅ እንድትገዙ ነው የምናበረታታችሁ ወይም ደግሞ ባለሙያዎቹ በዚህ ረገድ የሚናገሩት ማለት ነው። ከመግዛታችሁ ወይም ደግሞ ከመሸጣችሁ በፊት ዛሬ ላይ የገበያ ሁኔታ እንዲሁም ደግሞ ማወቅ ስላለባችሁ ነገር የሆነ ነገር እላችኋለሁ። ያ ደግሞ ዋጋውን አለማወቅ ትልቅ የገንዘብ ኪሳራ ሊጥሉት ስለሚችል ቅድሚያ ወደዛ ከዋጋው በፊት ምንድነው ማወቅ ያለብኝ ስለ ወርቁ ገበያ ሁኔታ የሚለውን አስመለክታችኋለሁ ማለት ነው። በአሁኑ ሰዓት በዓለም አቀፍም ሆነ በሀገር ውስጥ የገበያ የወርቅ ዋጋ በከፍተኛ ሁኔታ እየዋዠቀ ይገኛል። ዛሬ ትክክለኛ ዋጋውን ከቻላችሁ ባላችሁበት ወርቅ ቤት በመሄድ ትክክለኛ ፊዚካል ዋጋውን ልታውቁ ትችላላችሁ። ዛሬ ግን እኔ የምነግራችሁ የ4 የ5 ወርቅ ቤቶችን የገበያ ጥናትን ሰርቼ በዛ ላይ የተመሰረተ የተጨመቀ የዋጋ መረጃ ነው የምነግራችሁ ማለት ነው። በአካባቢያችን ላይ ወርቅ ቤት አለ። እኔም የምኖርበት አካባቢ ወርቅ ቤት አለ። ነገር ግን እናንተ ከምትኖርበት አካባቢ የተወሰነ ልዩነት ሊኖረው ይችላል። ስለዚህ የትኛው ጋር አነስ ይላል የሚለውን ስትገዙ በአካባቢያችሁ ላይ ኢቨን 2-3 አጠገብ ላጠገብ ያሉ ወርቅ ቤቶች አንዳንዴ በምትገዙበትም ሰዓት በምትሸጡበትም ሰዓት በጣም ሰፋፊ ያለው ልዩነት ሊነግራችሁ ይችላሉ። ስለዚህ ዘው ብላችሁ የገባችሁበት የመጀመሪያ ወርቅ ቤት ዋጋን እንደሰጧችሁ ገዝታችሁ አትውጡ። ወይም ለመሸጥም ከሆነ የሰጣችሁን ዋጋ ተቀብላችሁ አትሽጡ። ማረጋገጥ፣ ቼክ ማድረግ የገበያው መነሻ ስንት ነው የሚለው ትላንት ስንት ነበረ፣ ዛሬ ስንት ነው መሸጥ ያለበት፣ ገበያ ላይ ስንት ይላል፣ ምንዛሬ በምን ያህል ነው እየተዘረዘረ ያለው የሚለውንም መመልከት ይኖርባችኋል። ለምን ወርቅ ቀጥተኛ የሆነ ከዓለም አቀፉ የምንዛሬ ተመን ጋር ግንኙነት ስላለው ያንን መረዳት ያስፈልጋል ማለት ነው። አሁን የዛሬው የ21 ካራት እና የ18 ካራት ወቅታዊ የገበያ ሁኔታ ምን ይመስላል የሚለውን ስንመለከት እንደምታውቁት ከሆነ 21 ካራት ኦልሞስት ለንጹህ ወይም ደግሞ ለ24 ካራት የቀረበ ንጽህና ያለው ነው። 87.5 የወርቅ ንጽህና አለው ወይም ደግሞ 87.5% ከመቶ እጁ ንጹህ ነው ማለት ነው። 24 ካራቱ ደግሞ 99.9 ንጹህ ነው። 24 ካራቱን ከፈለጋችሁ ለኢንቨስትመንት ሀብትን ጠብቆ ለማቆየት ቁጥር 1 ምርጫ ነው። ምንም ጥያቄ የለውም። ነገር ግን 24 ካራትን መግዛት አልችልም አቅሜ አይፈቅድም ካላችሁ ደግሞ የ21 ካራትን እና የ18 ካራትን መግዛት ይችላሉ ማለት ነው። የ18 ካራትን መግዛት ምንድነው ጥቅሙ ካላችሁ ደግሞ የ18 ካራት 75% ወርቅ ነው። ሌላው ደግሞ ከሌሎች ማዕድናቶች ጋር የተቀላቀለ በመሆኑ ለጌጣጌጥ በሉ ለቀለበት በሉ ለተለያዩ ጌጦች ጥንካሬ ያለውና ተመራጭ ነው። በ21 እና በ18 ካራት መካከልም እንዲሁ ልዩነት አለ። ብዙ ሰዎች ወርቅ ሲገዙ የሚሸወዱት ዋናው ነጥብ ካራት ነው። ካራቱን መለየት አለባቸው። 24 ካራት ማለት ምንም አይነት ሌላ ብረት ያልተቀላቀለበት ማለት ነው። 21 ሲባል ደግሞ ወደ 12.5 አካባቢ የተቀላቀለ ነው ከሌሎች ማዕድናቶች ጋር
ለጌጣጌጥነት ይመቻል። የ24 ካራቱ ግን ለጌጣጌጥነት አይመችም። 24 ካራት የሚመቸው ለካፒታል እና ለኢንቨስትመንት ነው ማለት ነው። 18 ካራት ግን ከሌሎች ጠንካራ ብረታ ብረቶች ጋር የተቀላቀለ በመሆኑ አይፋቅም፣ አይሰበርም። ስለዚህ ለላቁ ጌጣጌጦች ለረጅም ጊዜ አገልግሎት የምትመርጡ ከሆነ 18 ካራትን እንድትገዙ መክራችኋለሁ። ዋጋውን ከመንገሬ በፊት ግን ቪዲዮውን እያያችሁ እስካሁን አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። ቪዲዮውን ስትጀምሩ ላይክ እንዳደረጋችሁ ተስፋ አደርጋለሁ። ካላደረጋችሁ ግን አሁን ብላስታውሳችሁ ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንቀጥላለን። እንግዲህ ወደ ዋጋው ነው። ሁላችሁም ዋጋውን ትፈልጋላችሁ። የዛሬ ዋጋ የ21 ካራት ዋጋ በ28,000 የኢትዮጵያ ብር ነው በምሽት ላይ የሚገኘው። የ28,000 ብር የ21 ካራቱ አማካይ ማለት ነው። ለምን 21,000 ሆነ ካላችሁ አብዛኛው ኦልሞስት ትልቁ የቼክ እንዳረኩት 29,000 ነው። በዛሬው ዋጋ 29,000 አካባቢ ነው ትልቁ። 27,500 የተባልኩትም አለ። ያው በመካከል ሲጨመር እንግዲህ ኦልሞስት 28,000 እስከ 29,000 ማለት እንችላለን። የ21 ካራቱ የተሰራ ወርቅ ዋጋ ማለት ነው። የ18 ካራት ደግሞ ከ23,000 እስከ 24,000 ድረስ በግራም ነው የገበያው ማለት ነው። እንግዲህ ዋጋውን ነግራችኋለሁ። ቀጥሎ የምነግራችሁ ደግሞ ስትገዙ ያው እንደተለመደው ሁሌም ከዋጋ ጋር አድርጌ የምነግራችሁ መጀመሪያ ደረሰኝ ያዙ፣ ገዢዎች ከሆናችሁ ማለት ነው። በነገውም ቀን እንዲሁ ከተመቸኝ እስቲ ለምትሸጡ ሰዎች ቪዲዮ ከሰራው ቆይቻለሁ። በስንት ነው ብንሸጥ የሚያዋጣው ለሚለው ጥያቄያችሁ የሚሆን ደግሞ አንድ መረጃን እሰራላችኋለሁ በነገው ቀን። ለዛሬው ግን አንደኛ ደረሰኝ ያዙ። ሌላው ደግሞ የሜኪንግ ቻርጅ የስራ ላይ ክፍያ ላይ መከራከር ትችላላችሁ እስከፈለጋችሁ ድረስ ማለት ነው። ለጌጣጌጥ የሚወጡ ተጨማሪ የሱቅ ዋጋ ስለሚለያይ ከሱቅ ሱቅ ስለሚለያይ እንደነገርኳችሁ እኔም በጠየኳችሁ 3 እና 4 ሱቆች የተለያዩ ዋጋ ስለሆነ የነገሩኝ እናንተ በሚያወጣችሁ እንዲሁም ደግሞ ዲዛይኑ ላይ ባለው የወርቅ ዋጋ በሚፈቅደው ልክ መከራከር ትችላላችሁ ማለት ነው። አስቀድማችሁ ተከራከሩ። ወገባችሁን ጥብቅ አድርጋችሁ ይዛችሁ ተከራከሩ። ፕላስ ደግሞ መርሳት የሌለባችሁ ነገር ለተመልካቾቼ የገበያውን ሰዓት ተመልከቱ። እሱ እንዳይሸውዳችሁ። እንደነገርኳችሁ በየቀኑ ነው የተቀያየረ፣ በየሰዓቱም አንዳንድ ይቀያየራል ብያችኋለሁና እነዚህ የሚቀያየሩትን የወርቅ ዋጋዎችን ልብ በሉ። በተረፈ ደረሰኝ ያዙ ብያችኋለሁ። የቅርጻ ቅርጽ ክፍያ ላይ የሜኪንግ ቻርጅ ላይ እሱ ላይ ተደራደሩ። ፕላስ የወርቁን ዋጋ በቀን ውስጥ እንኳን ሊቀያየር ይችላል። ያው ወቅታዊ መረጃን ተከታተሉ። በዚህ ቻናል ላይ ባይገርማችሁ የምንዛሪ ቻናልንም የወርቅ ዋጋዎችንም በየቀኑ በጥሬውም በተሰሩትንም እንደዚሁ ሁሌ እያቀረብንላችሁ ነው የምንገኘው። ያንን መከታተል አትዘንጉ። ሁሌ እንደምላችሁ ወርቅ ከጊዜ ብዛት ዋጋው የማይቀንስ ከዋጋ ንረት ከኢንፍሌሽን ገንዘቡን የሚታደግ አስተማማኝ ሀብት ነው። የዛሬውን ዋጋ አውቀው ውሳኔ መስጠቱ ደግሞ ብልህነት ነው። ምን ያስባሉ? በአሁኑ ሰዓት ወርቅ መግዛት ይሻላል ወይስ መሸጥ? አስተያየታችሁን ከታች በኮመንት ላይ አካፍሉን። መሸጥ ብሎ ብዙ ኮመንት ያደረገ ሰው በስንት መሸጥ እንዳለባችሁ መረጃ እንሰራላችኋለሁ። ይህ መረጃ ግን ለወዳጅ ለዘመድ ይጠቅማል ብላችሁ ካሰባችሁ አሁኑኑ ሼር አድርጉት። ቻናሉን ሰብስክራይብ ሳታደርጉ አትውጡ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። በያላችሁበት መልካም ጊዜ ተመኘሁላችሁ። ቻው